ሀና ክፍል 7 ልብ አንጠልጣይ የፍቅር ታሪክ። ደራሲ ማኔ፣ ተራኪ ሶፊያ ይሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያደርጉ። መልካም ቆይታ። በቃ ጨነቀኝ፣ ግራ ገባኝ። እዛ የሚፈጠረውን ነገር ማሰብ ከበደኝ። ዳዊት በዝምታ ራሱን እያዳመጠ ይጓዛል። እኔ መቅበዝበዝ አበዛሁ። መኪናዬን 2 ወይም 3 ጊዜ ከመጋጨት አተረፍኳት። በስተ መጨረሻም ደረስንና መኪናውን ፓርክ አድርገን ወረድን። ሃኒ ደውላ ምኑ ጋ ነህ አለችው። ውስጥ ነኝ፣ ፊት ለፊት ተቀምጫለሁ አላት። በቃ እንግባ። ውስጥ ነው ብላ ሃኒ ቀደም ብላ ገባች። እኔ ተከተልኳት። ዳዊት አውቆ ሄለንን ወደ ኋላ አስቀራት። እኔና ሃኒ ሞቅ ያለ ሰላምታ አቅርበንለት ቁጭ አለን። ሃኒ እጁን ይዛው ካጠገቡ ቁጭ አለች። በኋላ የት ሄዱ? ሌሎች ምን ነው ቆዩ አለችን። ወዲያው ዳዊትና ሄለን ወደ ውስጥ ገቡ። እኔ የሱን ሁኔታ መከታተል ጀመርኩ። ሄለንን ሲያያት ሚጮህ፣ ሚዘል፣ ለመሮጥ የሚዘጋጅ መስሎኝ ነበር። እሱ በተቃራኒው ተረጋግቶ ቁጭ አለ። ሄለንም ኖርማል ሰው ሆና በእጇ ሰላምታውን ሰጠው፣ ካጠገቤ ያረፋለች። እኔ በዛን ሰዓት ራሴን መጠራጠር ጀመርኩ። ያየሁት ሰው እሱ አይደለም፣ በቃ ተሳስቻለሁ ብዬ ደመደምኩ። ከዳዊት ጋር በደንብ እየተያየን የሄለንን ሁኔታ መከታተል ጀመርን። ከመቅጽበት ሙሉ ሰውነቷ ሲንቀጠቀጥ ተመለከትኩ። የእጇ ደም ስር በሚያስፈራ ሁኔታ ተወጣጥሮ መታየት ጀመረ። ግንባሯንም ወጥሮ የያዘው ደም ስሯ ሁኔታዋን አስፈሪ ያደረገው። እኔ የዛኔ ነገሮች ግልጽ ሆኑልኝ። ሄለን አተነፋፈሷ ሲቀየር ብድግ ብላ ሽንት ቤት ሄደች። ተነስቼ ተከተልኳት። የሽንት ቤቱን በር በኃይል ወርውራ ዘጋችው። የሴቶች ሽንት ቤት መግባቴ ልክ ይሆን አይሆን አላውቅም፣ ግን ተከትያት ገባሁ። መስተዋቱ ፊት ቆማ ከራሷ ጋር እየተያየች በፍጥነት መተንፈስ ጀመረች። ከኋላዋ ሄጄ አቀፍኳትና ተረጋጊ አልኳት። እጄን ምንጭቅ አድርጋ አንስታ ታውቅ ነበር እንዴ? ምንድን ነው እየተካሄደ ያለው? ምን እንደተፈጠረ እንዴት አወክ? አለችኝ። ነገርኳት ሁሉንም። እኔ መተንፈስ አቅቶኛል፣ ልቤ ልትወጣ ነው። ሲያየኝ እኮ ምንም አልደነገጠም፣ ዝም ብሎ ነው ቁጭ አለው። ቆይ እየቃዣሁ ነው እንዴ? ወይስ ከሃይስኩል ጀምሮ እኔንም ሀናንም እኩል ሲያጫውተን ነበር? በእናትህ መስሎሽ ነው? ውሸት ነው በለኝ። እኔ እኮ ለሱ ስንት ነገር ትቻለሁ። በእናትህ አንድ ነገር ብቻ አላስቸግረህ፣ ይሄም ነገር ብቻ አድርግልኝ። በእናትህ አንዴ በጥፊ ምታኝና ንቂ፣ አሁን ያለምሽ ነው በለኝ። በፈጣሪ በእናትህ ይዤሃለሁ። አሁን ህልም ላይ ነሽ በለኝ። አንቃኝ በእናትህ። እኔ ዝም ብዬ ተመለከትኳት። በዚህ ሰዓት ለሀና ለመንገር ከአንቺ የተሻለ ሰው የለም። እውነቱን ማወቅ አለባት። አዎ እሱ ሁለታችሁንም ሲሸውዳችሁ ነበር። አዎ ልጅነትሽን፣ ህልምሽን፣ ሴትነትሽን የሰጠሽው ሰው ይህን ያህል ዓመት በእድሜሽ ላይ ቀልዶብሻል። ግን መጋፈጥን ልመጂ፣ መልመድ አለብሽ አልኳት። ለእሷ ሞራል መሆን ፈልጌ ነበር። ወዲያው ውሃውን ከፈተች፣ ፊቷን ታጠበችና ራሷን በመስታወት አይታ ቀጥታ ወደ እነሱ ጋር መራች። ከኋላ ተከተልኳት። ቃል ሳትተነፍስ ጠረጴዛው ላይ የነበረውን ጠርሙስ አንስታ አናቱን አለችው። የሰው ልጅ በሰው ደስታ ሲደሰት እያየሁ ያደግኩት ልጅ የዛኔ ግን ተቀይሬ ልክ አናቱን ብላው የፈሰሰውን ደም ሳይ ልቤ እርክት አለ። እንደው ፊት ለፊት ከት ብዬ ብስቅ ምንኛ ደስ ባለኝ ነበር። ሀና በድንጋጤ የምትገባበት ጠፋት። እንዴ ያምሻል እንዴ? ምን ሆነሻል? ብላ ጮኸችባት። ሄለን ቃል ሳትናገር በፍጥነት ከዛ ቤት ወጣች። ዳዊት ተከተላት። ሀና ነገሩ ግራ ስላጋባት እኔን እያየች ደሙን እየጠረገች እባካችሁ እየደማ እኮ ነው እያለች ትጮኻለች። እኔም በዛ ሰዓት ብትመታኝ ደስ ይላት ነበር። ታምራት ያመሃል፣ ግን ሰው እኮ ነው እዚህ ጋር የወደቀው፣ ለዛውም የምታውቀው የቅርብህ ሰው። ታሜ የኔ ባል እኮ ነው እዚህ ጋር እየደማ ያለው አለችኝ።
ማን ነው ያንቺ ብቻ ያደረገው? የሄለንም ባል ነው እኮ። ከትምህርት ቤት ጀምሮ እያለች ስታወራ የነበረችው ስለሱ ነው አልኳት። ሀና ፈገግ አለች። እጇ ላይ የነካትን ደም የለበሰው ሸሚዝ ላይ ጠረገችና እዛው በወደቀበት እየሮጠች ወጣች። እኔም ልከተላት ስል አንዱ ሰው እያስቆመኝና ያማችኋል እንዴ? የሰው ሰው እዚህ ደም በደም አድርጋችሁ ወዴት ነው የምትሄዱት? ከፖሊስ ጋር ታወራላችሁ እንጂ አለኝ። ለሰው ሀሳቢ ከሆንክ ከወደቀበት አንስተ ሐኪም ቤት አታደርሰውም ብዬ ልጁን ገፍትሬ ወጣሁና ሀና ሄለንን አቅፋ ታባብላታለች። አይዞሽ፣ በቃ ተረጋጊ፣ ይሄ የዓለም ፍጻሜ አይደለም፣ እንኳንም ቀረብሽ ትላታለች። እኔ በፍጥነት መኪናውን ከፍቼ ሁሉም እንዲገቡ አደረግኩና መኪናውን ወደ ዳዊት ቤት ነዳሁት። መኪናው የለቅሶ ቤት መሰለ። ሄለን ራሷን ማረጋጋት አቃታት። ሀና ግን በተቃራኒው እሷ ላይ ምንም ችግር የሌለባት ይመስል ሄለንን ማባበሉን ተያያዘችው። ሁኔታዋ ግራ አጋባኝ። ቤት ደረስን፣ ገባን። ሄለን ሰው የሞተባት ነው የምትመስለው። ይሄ ውሻ ከሃዲ። እኔ እኮ ለሱ ስል ስንት ሰው ገፍቻለሁ። ስንቱ ላግባሽ እያለ ሲለምነኝ እሱ አለኝ ብዬ እኮ ለእናቴ ማስተዋወቂያታለሁ። እንዴት በእኔ ዕድሜ ልኩን ይቀልዳል? ምን አይነት ደደብ ነኝ! እንዴት አልተጠራጠርኩም? በቃ ትለፈልፋለች። ሀና እቅፍ እያደረገቻት ሄለን ተረጋጊ እንጂ አንቺ ያጣሽው አንድ ከሃዲና ልክስክስ ወንድ ነው። እሱ ግን አንቺን የመሰለ ታማኝ ሴት ነው ያጣው አለቻት። ሄለንም በሁኔታው ግራ ሳትጋባ አልቀረችምና ቆይ ሀና፣ ምንድን ነው ነገሩ? አልገባኝም። ለምንድን ነው ችግሩ የኔ ብቻ እንደሆነ እያጽናናሽኝ ያለሽው? አንቺ ምንም አልተሰማሽም? አትወጂውም እንዴ? ወይስ እንደሚማግጥብሽ ታቂ ነበር ብላ ጠየቀቻት። ሀና ተረጋግታ እወደው ነበር አምነውም ነበር፣ ግን እሱ ለፍቅሬ ክህደትን ከመለሰልኝ እኔን ለማን ብዬ ነው ማለቅሰው? ሄለን ተረጋጊ እንጂ፣ የከዳን የተጫወተብን እሱ፣ አሁንም እያለቀስን ያለነው እኛ። ተረጋጊ እንጂ፣ ራስሽን አክብሪ። በቃ እስከዚህ ነው ለራስሽ ያለሽ ክብር አለቻት። ሄለን ጸጥ አለች። ዝም ብላ ጉልበቷን አቅፋ ቁጭ አለች። ሀናም ዝም ብላ ቁጭ አለች። ሁኔታው አስፈራኝ። ልክ ስንተኛ ጠብቃ ራሷን የምታጠፋ መሰለኝ። አይኔን ከአይኗ ላይ መንቀላቃተኝ። እኛ ወንዶችም ጎን ለጎን ተቀምጠን መመልከት ጀመርን። ድባቡን በየት በኩል መቀየር እንደምንችል ግራ ገባኝ። ሄለን ድንገት ብድግ ብላ ሽንት ቤት ገባችና ራሷን አስተካክላ መጣች። ከፊት ለፊታችን ቆመችና እስከ መቼ ቁጭ ብለን ልናለቅስ ነው? ተነሱ በቃ እንውጣ፣ ለእናቴ ደውዬ እነግራታለሁ አለች እምባ እየተናነቃት። ዴቭ ሻለ። እኔ ሀናን እያየሁ ውሳኔዋን መጠበቅ ጀመርኩ። አይ እኔ የትም መሄድ አልፈልግም፣ እኔን ቤት አድርሱኝና እናንተ ሂዱ አለች። እኔም ፈጠን ብዬ አይ እኔም አልሄድም አልኩኝ። ሄለን ጮክ ብላ መሄድ የሚፈልግ አብረውኝ ይምጣ፣ መሄድ ያልፈለገ ደግሞ እዚህ መቅረት ይችላል፣ ማንም ማንንም አይለምንም፣ ቻው ብላ ወጣች። ዴቭ ፈጠን ብሎ የመኪናዬን ቁልፍ አነሳና ተከተላት። እኔና ሀና የዳዊት ቤት ውስጥ ብቻችንን ቀረን። እንዴት ብዬ ላውራት? እንዴት አድርጌ አይኗን ልየው? ጥግን ይዤ ቁጭ አልኩ። ቀና ብላ አየችኝ። መቼ ነው ይህንን ያወቅከው አለችኝ። ቅርብ ጊዜ ነው አልኳት። ታዲያ ከሱ ያንተ ማስመሰል አልበዛም ብለህ ነው? የልቤን እየነገርኩ እንዴት አይኔን እያየህ ዝም ማለት አስቻለ? ትንሽ እንኳን አላሳዝንህ አለችኝ። እንዴት ብዬ እንደምነግርሽ እኮ ጨንቆኝ ነው። ይሄው ነገርኩሽ አይደል አልኳት። ነው አይደል? በልሽ ደህና አደር ብላ ቦርሳዋን አነሳች። እጇን ያስኳት። አሁን እንኳ ብቻዬን ተወኝ፣ አላሳዝንህም? እስኪ ከራሴ ጋር መሆንበት ትንሽ ጊዜ ስጠኝ፣ ግድ የለም አለችኝ በቀዘቀዘ ድምፅ። እኔ እጇን ይዤ አልለቅም አልኩኝ። እኔ ከዚህ በፊት ሲከፋኝ አንቺ ጋር መጥቻ አይደል ማለቅ ሰው፣ እስቲ ዛሬ ደግሞ አንቺ የኔን ትከሻ ተደግፈሽ አልቅሺ አልኳት። የውሸት ፈገግታ ፈገግ አለችና ለማን ብዬ ነው ማለቅ ሰው? ቀረሁበት እንጂ እኮ አልቀረብኝም። እኔ ልቤን ስሰጠው መቀበል ካልቻለ ጥፋቱ የሱ ነው አለችኝ።
በቃ ዛሬ እዚህ ሄደሪ በናትሽ፣ በዚህ በምሽት የትም አትሄጂም። እኔም ከቤዛ ጋር ስለተጣለሁ ቤት መግባት አልፈልግም አልኳት። እሺ መተኛት ነው የምፈልገው፣ ደህና ደር ብላኝ አልጋ ልብስ ይዛ መጣች። ሶፋው ላይ ተኛች። ምሽቱን ሙሉ ፊቷን አዙራ ተኛች። እኔም ካሁን አሁን ታወራኛለች ብዬ እየጠበቅኩ እንቅልፍ አሸለበኝ። ድንገት ብንን ስል ሀኒ ከተኛችበት የለችም። ስልኬን አንስቼ ሰዓት አየሁኝ። ሰዓቱም ከሌሊቱ 7:30 ይላል። ሰዓቱን ሳየው ክው አልኩኝ፣ ደነገጥኩ። ተስፈንጥሬ ተነስቼ መኝታ ቤት ሄድኩኝ። የለችም። ሀና ሀና እያልኩ እየተጣራሁ ቤቱን በሙሉ ፈለግኳት። የለችም። ሲጨንቀኝ ተነስቼ ወደ ውጭ ወጣሁ። በረንዳ ላይ ቁጭ ብላ ስቅስቅ ብላ እያለቀሰች አገኘኋት። ሳያት ልቤ ተረበሸ። አይኗ አይታይም። በጣም ከማበጡ የተነሳ ለማየት ሁላ እየተቸገረች ነው የሚመስለው። በምን ቃል ላጽናናት? ዝም ብዬ አቀፍኳት። እንደ ሕፃን ልጅ ሳግ በተሞላበት ለቅሶ አለቀሰች። አሳዘነችኝ። ምን አለበት ፈጣሪ ይህን ነገር ውሸት አድርጎት በነበር። ምን ነው ለእኔ መሆኗ በቀረና ደስተኛ ሆና ብትኖር ይሻል ነበር አልኩኝ ለራሴ። ሀና በለቅሶ እንደታጀበች ውስጥህ ተሰብሮ ለመቻልና ለማስመሰል መሞከር በራሱ ሌላ ስብራት። እንደ ፍቅር አቅም የሚያሳጣ ነገር የለም። ቆይኔ ከዛ በላይ ምንድን ነው ማድረግ የምችለው? አንድ ሴት ለወንድ ልጅ ልትሰጠው የምትችለውን ፍቅር በሙሉ ሰጥቼዋለሁ። በሙሉ ልቤ አፍቅሬዋለሁ። መታመን ከሚገባኝ በላይ ታምኝለታለሁ። ያለኝን በሙሉ ምንም ሳልሰስት ነው የምሰጠው። እሱ የፈቀደውንና የመሰለውን እንዲያደርግ ሙሉ ፍቃዴን ሰጠዋለሁ። በየትኛውም ሰዓት አልጨቃጭቀውም። ጥፋት እንኳ ቢያጠፋ ወዲያው ተነጋግረን እንድንፈታው ነው የማደርገው። ቆይኔን መውደድ ያን ያህል ከባድ ሆኖበት ነው? እኔ የቱ ጋ ነው ለሱ የማልበቃ ሴት ሆኜ የተገኘሁት? ከእኔ ምን አጥቶ ነው ሌላ ሴት ጋር የሄደው? ከእኔ የጎደለው ነገር ቢኖር እኮ ችግር የለም፣ ግን ምንም ሳላጎልበት ይሄን ያህል ዓመት ያታልለኛል? እኔስ ሲሆን እችለዋለሁ፣ ግን ይቺ ምስኪን ሄለንስ ምን ያህል እንደምትሰበር አስበኸዋል? ግን እንዴት ነው ሰው በዚህ ልክ ማስመሰልና መተወን የሚችለው? እንባዋን ጠረኩላት። ተረጋጊ በቃ፣ ፈጣሪ ላንቺ ያለውን ይሰጥሻል አልኳት። ትኩር ብላየችኝና እኔ ለእኔ ያልኩትን ነጥቆ እሱ የፈለገውን ሲሰጠኝ መቀበል ባልችልስ? ለመርሳት ብቸገርስ? ሌላ ሰው እንደሱ ባይሆንልኝስ? በድጋሚ እኔ እንዴት ነው ሰው አምኜ መኖር የምችለው? ተጠራጣሪ ሴት እሆናለሁ እኮ። ቆይ ቶሎ መርሳት ባልችልስ? እሱ ከውስጤ እስኪወጣ ብዙ ዓመታቶች ቢቆጠሩስ? አለችና ድጋሚ ስቅስቅ ብላ አለቀሰች። ካለማቋረጥ የሚፈሰውን እንባዋን ለመጥረግ ሞከርኩኝ። እንባዋ በራሱ ያቃጥላል። ጨነቀኝ፣ ግራ ገባኝ። እንደዛ ስትሆን እያየሁ አንድ ነገር እንኳ ላደርግ አለመቻሌ አሳመመኝ። ውስጤ የሆነ የሚንተከተክ ነገር ያለ ይመስል ብስክስክ ካልኩኝ። በምን ቃል እንደማጽናናት ግራ ሲገባኝ ዝም ብያት እኔም በእንባዬ ህመሟን ተጋራኋት። ወደ ውስጥ እንግባ አልኳት። አልገባም። ተራ ሰው፣ ምንም ጥቅም የሌላት በማንም ሰው ልብ መፈቀር የማትችል ሴት እንደሆንኩ እየተሰማኝ ነው። ምድር ሁላ ፊቷን ያዞረችብኝም እየመሰለኝ ነው። ልክ እሱ እንደዛ ማድረጉን ሳውቅ ዓለም ላይ ያሉ ሰዎች በሙሉ የናቁኝ የጠሉኝ ያህል ነው የተሰማኝ አለችኝ። ኧረ ሀኒ ቆይ ያ ሁሉ ጥንካሬሽስ፣ ያ ሁሉ ወኔሽን ምን ወሰደው አልኳት። እሱ ነው የወሰደው። እስከ ዛሬ ጠንካራ ጎበዝ የሆንኩት ስላፈቀርኩ ነው። እሱን ሳይ ሳወራ ጠንካራ ስለመሆን ነው። ታሚ እኔ እኮ እናት፣ አባት፣ እህት፣ ወንድም፣ ጓደኛ ምንም የለኝም። ሁሉንም በሱ ተክቼ እሱን ብቻ ተደግፌ እኮ ነው የምኖረው። ሰብሮኝ ሄደ አለችኝ። እኔ ጓደኛሽ አይደለሁም? ይሄን ያህል ነው ለእኔ ምንም ቦታ የሌለሽ አልኳት። በሰዓቱ አይዞሽ፣ እኔ አለሁልሽ፣ እኔ እኮ ወድጄሻለሁ፣ ከኔ ጋር ሁኚ ልላት ፈልጌ ነበር፣ ግን አቃተኝ። ሌሊቱን ሙሉ እንቅልፍ ባይናችን ሳይዞር እንዲሁ ስታለቅስ ሳባብላት እዛ ቁጭ እንዳል ፀሐይ ብልጭ አለች። ሀኒ
ሰውነቷ ድክምክም ማለት ጀምሮ ስለነበር እንደምንም አንስቼ ወደ ውስጥ አስገባኋት። ቤት መሄድ እንደምትፈልግ ስትነግረኝ ይዣት ወደ ቤት ሄድኩኝ። ቤቷ እንደደረሰች ልብሷን ቀያይራ ተኛች። እኔ ምግብ ሰርቼ ቡና ፈላልቼላት ቁርሳችንን በላን። ወደ ምሳ ሰዓት አካባቢ ዳዊት ደወልና ቁልፉን ይዘው ሄደህ ነው እንዴ? ወደ ቤት ተመልሻለሁ አለኝ። የት እንዳለሁ ነገርኩት። መጣ። እኔና ሀና ገና ከመግባቱ እንዴት ናት ሄለን? የት ሄደች? በቃ የጥያቄ ማዕት አወረድንበት። ለመናገር እያፈረ አብረን ያደር ነው። አሁን ነው ቤቷ ድርሻት የተመለስኩት አለ። እኔም ሀናም እኩል አብረን ያደር ነው ማለት አልነው። ለወሬ ጆሮአችንን አቁመን ያው ማለት ማታ ክለብ ይዛኝ ሄደች። እስከ 11 ሰዓት ያለማቋረጥ እየጠጣች ነበር። ከዛ ሩም እንዲይዝ ነገረችኝ። እሺ ብዬ ያስኩላት። ከዛ በቃ አብረን አደርን። ግን ሞቅ ብሏት ስለነበረ የሚጸጽታትን ነገር እንዳታደርግ ደጋግሜ ነግሬያት ነበር። እሷ ግን ድጋሚ እኔን ማግኘት ከፈለግ የምልህን አደርጋለችኝ። ጠዋት ስንነሳ ተጸጽታ የምታኮርፈኝ መስሎኝ ነበር። ግን ድጋሚ እንደምንገናኝ ነግራኝ ነው የተለያየ ነው አለ። ሀና ትንሽ ካሰበች በኋላ የእውነት ከወደድካት በቃ ካሳት፣ አንተ የተጎዳውን ልቧን አክምላት፣ አደራ ድጋሚ እንዳትጎዳት አለችው። ዳዊት እየማለ እሷ ብቻ እሺ ትበለኝ እንጂ ንግስት አድርጌ ነው የማኖራት አለን። ለሀና ብዙ ምክሮችን ለገሳት። ይህ ሰው አግብተሽው ቢሆንስ ይህንን ጉዱን ያወቅሽው? እንኳንም ካንቺ አራቀልሽ። ፈጣሪ በተሻለው ሊክስሽ አስቦ ነው እሱን ያራቀልሽ። ለበጎ ነው ብለሽ ተቀበይ። እኔ በክብር ያገባኋትን የልጄን እናት አጥቼ ይሄው እንደምታየው በሰላም እየኖርኩ ነው። በዛ ላይ ድጋሚ ማፍቀር ችያለሁ እኮ። ልባችንን ለማደስ ዝግጁ ከሆንን ማደስ በጣም ቀላል ነው። ግን መቼም ማደስ እንደማንችልና እንደተሰበርን እንደምንኖር ካሳመን ነው መቼም መርሳት አንችልም። አንቺ ደግሞ ቆንጆ ነሽ፣ ምርጥ አቋም አለሽ፣ አስተሳሰብሽም ላቅ ያለ ነው። ከሱ የተሻለ እንደምታገኝ አምናለሁ አላት። ሀኒም በፈገግታ ምክሩን ተቀብላ አመሰገነችው። ዳዊት እየሳቀ ወይኔ ዛሬ ሁላችንም ስራ አስፈታን አይደል? ይሄ ቦዘኔ በሉ ሁላችንም ነገ በአዲስ ሞራል ወደ ስራ እንመለሳለን። ነቃ በሉ። እኔም ወደ ቤት ሄጄ ልተኛ፣ እናንተም እረፍት አድርጉ አለን። እኔ ግን ወደ ቤት ልሂድ፣ ሀኒ እረፍት አድርጊ እሺ፣ ቤት ሄጄ ልብስ ልቀያየር፣ ቤዛም ተናዳብኝ ስለሚሆን ሄጄ ይቅርታ መጠየቅ አለብኝ ብያቸው አብረን ከዳዊት ጋር ወጣን። እሱን ቤቱን አድርሼ እኔ መኪናውን ይዤ ወደ ቤት ሄድኩኝ። ቤት ስደርስ ግን ቤዛ ልብሴን ሰብስባ የውጭ በሩ ጋር አድርጋ ጠበቀችኝ። በሩን ከፍቼ ስገባ ሻንጣውን አየሁት። ግራ ተጋብቼ መኪናውን አቁሜ ስወርድ ከውስጥ ወጣችና የመኪናውን ቁልፍ አስረክበኸኝ ጨርቅህን ይዘህ ውልቅ በል አለችኝ። ቁልፉን ፊቷ ላይ ወርውሬ ሰድቢያት መውጣት ፈልጌ ነበር። ግን መኪናውን ምን ያህል እየጠቀመኝ እንደሆነና የዳዊትን ዕዳ ለመክፈል ከፍተኛ አስተዋጽኦ ማድረጉን አስቤ ለስለስ አልኩና ቤዚ አልገባሽም፣ ለምን ውጭ እንዳደርኩ እኮ ብታውቂ አንቺ ራስሽ ትገረሚ ነበር አልኳት። ምንም አይነት ወሬና ውሸት አልፈልግም፣ እዛው ያሳደርሁ ጋር ሄደህ ኑር አለችኝ። ትዕግስቴን ብትፈታተነኝም ቀስ ብዬ ወደ እሷ ተጠጋሁና ብታይ እኮ ቤዛ የሀና ባል ሌላ ፍቅረኛ እንዳለው ደረስንበት፣ እሱን ችግር እየፈታን ነበር አልኳት። ጮኸች። ምን አልካንተ? ያ ልክስክስ ጭራሽ ሌላም ፍቅረኛ አለው አለችኝ። አዎ ብታይ ለዛውም የሀና ጓደኛ ናት እኮ ልጅቷ አልኳት። ፈጠን ብላ ያወጣችውን ሻንጣ እየጎተተች ወደ ቤት አስገባችና በእናትህ ቁጭ በልና ዘርዘር አድርገህ ንገረኝ፣ የት አባቱ ይገባዋል ይሄ ልክስክስ፣ ቶሎ ንገረኝ ምን እንደተፈጠረ አለችኝ። በዚህ ልክ ስለ እሱ ለመስማት መጓጓቷ ገርሞኝ አንድ ባንድ ተርክላት ጀመር። ልጅቷ አብራህ ከሀና ጋር እንደተማረች ለረጅም ጊዜ ተራርቀው በአጋጣሚ መንገድ ላይ ተገናኝተው ማውራት ሲጀምሩ ሁለቱም አንድ ፍቅረኛ እንዳላቸው እንዳወቁ
እኛ ደግሞ እነሱን ለማረጋጋት ከዳዊት ጋር ሌሊቱን ሙሉ እየለፋን እንደነበር ነገርኳት። ፊቷ በደስታ በራ። ወይኔ በእናትህ እኔም ኖሬ ቢሆን በሌላ ጠርሙስ ፊቱን ነበር ምተለትልለት። ሰው መሰለ። በጣም ባለጌ እኮ ነው። ስንት ሴት እንደሚያተራምስ አልገባህም? የሆነች የ50 ዓመት ሴትዮ ራሱ ፍቅረኛው ነበረች። አሁን ይሄኔ እሷ ጋር ሄዶ ይሆናል አለች። አነጋገሯ ስሜታዊ ነበር። እኔ አፌን ከፍቼ ከሰማኋት በኋላ አንቺ ግን እንዴት ይህን ሁሉ ነገር ልታውቂ ቻልሽ? አልኳት። ጠርጥሬ ነዋ። ልጁ ከዛ ያለፈ ተግባር እንደሌለ ያስታውቃል። እና በቃ ወጣ ብለን እናክብረው ብላ ልብስ መቀያየር ጀመረች። እንዴ ቤዚ ወደ ራስሽ ተመለሽ እንጂ እንድናከብረው የሚያደርገን እኮ ምንም ነገር የለም አልኳት። ከኔ ጋር መውጣት ካልፈለግ በቀጥታ ተናገር፣ በቃ እናክብረው ካልኩ እናክብረው ነው አለችኝ። ከዛ በላይ መታገል እንደማልችል ስለገባኝ እሺ ብያ ተያይዘን ወጣን። እኔ ሀኒ እንዴት ሆና ይሆን ብዬ ስለተጨነቅኩ ደጋግሜ መልእክት ስልክ ነበር። እሷ ዝም ስትለኝ ደወልኩላት፣ አታነሳም። ሲጨንቀኝ ሄለን ጋ ደወልኩና ደውይላት እስቲ፣ ስልክ አታነሳም ሀኒ አልኳት። ከቻልሽ አብረሻት ሁኚ፣ እንደውም ሁለታችሁም ብትነጋገሩ ትንሽ ቀለል ይላችኋል። ከቻልሽ እሷ ጋር ደሪ አልኳት። አይ ለጊዜው አሁን እሷን ማግኘት አልፈልግም። ያለሁበት ሁኔታ ይገባሃል። ከራሴ ጋር መስማማት አልቻልኩም። በሀና ምክንያት እንዳጣሁት እየተሰማኝ ነው። ልክ እንዳልሆንኩ ይገባኛል፣ ግን በቃ እንደዛ እየተሰማኝ ነው ስትለኝ እንደምንም ብዬ አሳመንኳትና እሺ በቃ ደውዬላት ቤቷ ሄዳለሁ አለችኝ። ትንሽ ቀለል አለኝ። ቤዛ መኪና ውስጥ ሆና የማደርገውን በሙሉ እየተከታተለች ስለነበር ለኔ ግን አንድ ቀን እንኳን እንደዚህ ተጨንቀህልኝ ታውቃለህ ብላ ጠየቀችኝ። ላንቺ ከዚህም በላይ የምጨነቅልሽ አንቺ አለሽ አይደል እንዴ? መኖሮይን እንኳን ማታስተውዩ ብዬ ነቆራ አደረግኳት። ከቤዛ ጋር ወጥተን አብረን ጊዜ እያሳለፍን ከመቼውም በላይ ደስተኛ ሆና ምክንያት ፈልጋ ስትስቅ ሳያት በጣም ተገረምኩ። ብጠይቃት እንደማትመልስልኝ ስለማውቅ ከአንገት በላይ እየሳኩ አብረን አምሸንና ወደ ቤት ተመለስን። ማታ እኔ መተኛት አልቻልኩም። ቲቪ ከፍቼ መመልከት ጀመርኩ። ልቤ ግን ሀኒ ጋር ስለነበር ደጋግሜ መልእክት መላኬን አላቆም አልኩኝ። በስተ መጨረሻ መለሰችልኝ። ይቅርታ በጣም ቀን ተኝቼ ነው ዝም ያልኩ። አሁን ደግሞ ከሄለን ጋር እያወራን ነበር። በጣም አመሰግናለሁ ስለተጨነክልኝ፣ ከጎኔ ሰው እንዳለ እንዲሰማኝ ያደረግከኝ አለችኝ። በደስታ ብቻዬን ፈገግ አልኩኝ። ምሽቱን በሙሉ እያወራን ነበር። ቢቸግረኝ እሷን ለማሳቅ ያለመደብኝን እንጨት የሚሉ ቀልዶች መቀለዱን ተያያዝኩት። እሷ ግን በቀለድኩት ቀልድ ሳይሆን እሷን ለማዝናናት በማደርገው ሙከራ ደስ ብሏት ነበር። ጠዋት ከእንቅልፌ እንደተነሳሁ ሶስቱም ጋር ደወልኩ። በሚገርም ሁኔታ ሶስቱም ጥሩ ሙድ ውስጥ እንዳሉ አረጋግጥኩ። እኔም ከተለመደው የጠዋት ተግባሬ አከናወንኩ። ሀኒ ከመቼውም በላይ ዝንጥ ብላ ለብሳ እየተፍለቀለቀች ነበር ቀኗን የጀመረችው። ዳዊትም ጠዋት ስራ ቦታ ሳደርሰው ከሄለን ጋር አብረው ምሳ እንደሚበሉ ነግሮኛል። እኔ ደግሞ ይችን አጋጣሚ ተጠቅሜ ሀናን አብረን ምሳ እንድንበላ ጠየቅኳት። እዚሁ አምጣና እንበላለን። የትናንቱን ሂሳብ ዛሬ ማካካስ አለብን። ወጥረን ነው የምንሰራው እሺ አለችኝ። ተስማማሁና ዳዊት ቴካዌ ይዞልን መጥቶ በላን። በተቻለኝ መጠን ሀናን ለመቅረብ ደስተኛ ለማድረግ እየሞከርኩ ነው። እሷ ግን ከበፊቱም ዘፈን የመስማት ፍቅሯ እንዳለ ስለሆነ የትዝታ ዘፈኖችን እየከፈተች ስትቆዝም ሳያት ውስጤ ቅጥል ይላል። ቅዳሜ ቀን ስራ ስለሚበዛብን እኔ ሀኒ ጋር ነበር የዋልኩት። ዳዊትም አብዛኛውን ጊዜውን ከሄለን ጋር ሱቅ ውስጥ ስለሚያሳልፍ ከሷ በላይ ሻጭ ሳይሆን አይቀርም። በቅርቡ ደሞዝ ሁላ አስብልኝ ማለቱ ነው። በቃ እየተባባልን ከሀኒ ጋር እየተሳሳቅን እያወራን ባሏ ሱቅ መጣ። ሀና ስታየው ደም አፈላ። ከተቀመጠችበት ሳትነሳ ምን ላሳየህ? ምን ለመግዛት ነው የመጣኸው? አለችው።
እኔም በእነሱ መሃል መግባት ስላልፈለግኩ ዝም ብዬ ቁጭ አልኩ። እሱ ወደ ሀና ቀረብ ብሎ እንደለመደው መተወን ጀመረ። እኔ እኮ የምወደው አንቺን ብቻ ነው። ከእሷ ጋር የሆንኩት አሳዝናኝ ነው። አንቺን ነበር ላገባ ያሰብኩት። በቃ ከሚባለው በላይ ለፈለፈ። ሀና በዝምታ አዳመጠችውና ከጨረስክ ፈጠን ብለህ ውጣ፣ ይሄ ስራ ቦታዬ ነው አለችው። እሱ አሻፈረኝ ይቅር ካላልሽኝ ብሎ መለፍለፍ ሲጀምር እኔ አባ ይሄ ስራ ቦታ ነው፣ ውጣ ካለችህ ውጣ፣ አታስቸግራትሽ አልኩት። ክፍል 8 ይቀጥላል።